የተከፈተ በርን ሰጥቻለሁ የሚል ቃል አለ። እሱ ደግሞ በህይወትሽ የሚታወጅበት ጊዜ አለ። ለምሳሌ ስኮላርሺፕ የሚጠብቅ ልጅ ቁጭ ብሎ ቤቱ ሲጠብቅ ቢኖር አይሆንም። ምን ማድረግ አለበት? አፕላይ ማድረግ አለበት። አፕሊኬሽኑን መላክ አለበት። ነገሮች እንዳጋጣሚ ይደረጋሉ። አንቺ መገኘት ያለብሽ ቦታ ላይ ልብሽን አዳምጠሽ መገኘት ያለብሽ ቦታ ላይ መገኘት አለብሽ። አንዳንዱ በር ለፕሮቴክሽን ተብሎ አንቺን ለመጠበቅ ብሎ እሱ ራሱ የሚዘጋቸው በሮች አሉ። እንደገና ንግድ ጀመረ፣ ከሰረ፣ እንደገና ይሞክራል፣ እንደገና ይሰራል። ህልም ይኖረናል፣ ቪዥዋላይዝ እናደርጋለን ድሪማችንን። የተዘጉባቸው በሮች እንዲከፈቱላቸው ዓመታት ያስቆጠሩ 10 ዓመት ቢሆን 15 ዓመት የተዘጉ በሮቻቸው እንዲከፈቱላቸው ነው። ለምሳሌ ስኮላርሺፕ የሚጠብቅ ልጅ ቁጭ ብሎ ቤቱ ሲጠብቅ ቢኖር አይሆንም። ምን ማድረግ አለበት? አፕላይ ማድረግ አለበት። አፕሊኬሽኑን መላክ አለበት። ድሮ አንድ ማውቀው ልጅ ነበር። እኔ ወደ 100 አፕሊኬሽን ሳይልክ አይቀርም። ይው ፍቅር በየቀኑ ይሞላል፣ ይልካል፣ ይሞላል፣ ይልካል፣ ይሞላል። በየቀኑ ነው የሚነግረኝ። እንትን ዩኒቨርሲቲ ላኩኝ፣ እንትን ዩኒቨርሲቲ ላኩኝ። ደረዱ እግዚአብሔር ሆይን ልጅ አድርግለት። ያልሞከረው የለም። የሚገርምሽ ነገር መጨረሻ ላይ ተሳክቶለት ሄዶ መጀመሪያ ዲግሪውን ሰርቶ ማስተርሱን ሰርቶ አይ ቲንክ አሁን ፒኤችዲውን እየሰራ ነው። ሂ ሃድ ቱ ኖክ ማንኳኳት አለበት። እና ዝም ብለን ቤታችን ቁጭ ብለን ሳይሆን ስራዎችም ከሆነ ስራዎቹን መስራት፣ ማመልከት ያለብን ቦታ ትምህርት ከሆነ ማመልከት፣ መሞከር በትክክለኛው መንገድ። ከዛ ስራም የሚፈልግ ከሆነ መዞር፣ ስራ አፕሊኬሽን መሙላት፣ ታል የተባለበት ቦታ ላይ መሞከር፣ ማንኳኳት አንዱ ይከፈታል። ስለዚህ ይሄን ማድረግ ደግሞ ትጋት ደግሞ ያስፈልጋል፣ ዲሊጀንስ ያስፈልጋል። በመንፈሳዊው በአንዳንድ አስተማሪዎች በቃ ዝም ብለህ ኮንፌስ አድርግና ይሆናል የሚሉ አሉ። ስለዚህ አሁን ልጁ አሁን ቤት ተቀምጦ እኔ ሀብታም ነኝ፣ እኔ ሚሊዮነር ነኝ፣ እኔ ቢሊዮነር ነኝ፣ እኔ ትሪሊዮነር ነኝ፣ እኔ ሚሊዮነር ነኝ፣ እኔ ቢሊዮነር፣ እኔ ቢሊዮነር ሲል ኢትስ ኤ ፕሮብለም። ምክንያቱም ኢት ዊል ኔቨር ሃፕን። ቤት ውስጥ ተቀምጦ ያ ነገር አይሆንም። በፖዚቲቭ ቃላትን በማውጣት አምናለሁ፣ ግን ዝም ብሎ ቤት ተቀምጦ በማውራት ግን አላምንም። ወጥቶ መስራት አለበት። ወጥቶ አፕላይ ማድረግ አለበት። ለዛ ህልም ይኖረናል፣ ቪዥዋላይዝ እናደርጋለን ድሪማችንን። ቪዥዋላይዝ አሁን በነዛ የሚባለው ሳይሆን በትክክለኛው ህልም ይኖርሻል። ልደርሽ የምትፈልጊበት ቦታ አለ። አንቺ መማር ትፈልጊያለሽ፣ በጣም መድረስ የምትፈልጊባቸው ቦታዎች አሉ። ግን እየተማርሽ ነው አይደል? ማስተርሽን እየሰራሽ ነው። ቤት ቁጭ ብለሽ አይደለም ያ ህልም እንዲሳካ የምትፈልጊው። መማር ያለበትን መማር፣ ማድረግ ያለበትን ማድረግ፣ አክት ማድረግ ማመልከት ያለበትን ማመልከት ግን አለበት። ያንን ካላደረገ ዝም ብሎ ኮንፌስ በማድረግ ዝም ብሎ ቪዥዋላይዝ በማድረግ አይመጣም። ከኛ የሚጠበቁ ነገሮች አሉ። እኛ አክት ማድረግ አለብን። እኛ መውጣት አለብን፣ መስራት አለብን፣ መማር አለብን። ለህልማችን መሳካት የምናደርጋቸው ነገሮች መኖር አለባቸው። ከዛ ፌል ስናደርግ ደግሞ በቃ አሁን ደግሞ ፌል አድርጌያለሁ፣ እንደገና ንግድ ጀመረ፣ ከሰረ፣ እንደገና ይሞክራል፣ እንደገና ይሰራል። እንደዛ ነው የተሳካላቸው ሰዎች። አሁን ስኬታማ የሆኑት የሆነ ሱቅ ከፍተው ከስራው ዘግተው የሆነ ሞክረው ሳይሳካላቸው የሆነ አድርገው ሳይሳካ ከዛ መጨረሻ ላይ ይሳካል። እና በጣም ጥሩ ነጥብ ነው ያነሳሽው። አጋጣሚዎች ይፈጠራሉ። ነገሮች የሚደረጉበት ያቺ ሰረንዲፒቲ የምንላት እኔ ሰረንዲፒቲ እወዳታለሁ። እና ሰረንዲፒቲ አጋጣሚዎች ናቸው። በቃ በአጋጣሚ አንድ ሁሌ የማነሳው ምሳሌ አለ። አንድ ዘማሪ መዝሙር አውጥቶ አሜሪካን ሀገር አልተሸጠለትም። ምንም አልተሸጠም። በቃ እሱ ነው የሚሰማው፣ ራሱ ነው የሚሰማው እንጂ ሌላ ሰው አይሰማውም። ከዛ አንድ ቀን አውሮፕላን ውስጥ ስለ አጋጣሚ የታቀደ አጋጣሚ ላወራሽ። አውሮፕላን ውስጥ መዝሙሩን የራሱን መዝሙር ይሰማል እና እንዲህ ያለ የራሱን መዝሙር ጥቁር አሜሪካዊ ነው። ከዛ አንድ ረዥም ሰውዬ አጠገቡ ቆመዋል። ከዛ ምንድን ነው የምትሰማው አሉት። ያቸውና መዝሙር ነው። የማ መዝሙር ነው? የራሴ መዝሙር ነው። መዝሙር አውጥተህ ነው? አዎ። እስቲ ስጠኝ አሉት። ከዛ ወጣና ሰጣቸው ከቦርሳ ውስጥ። ከዛ ተለያዩ። ከአንድ ወር ነው እንደዚህ በኋላ ስልክ ተደወለለትና አንድ ትልቅ
ትልቅ ስቴዲየም ውስጥ ቢሊ ግራሃም የሚባሉ ሰባኪ ነበሩ። የእሳቸው ክሩሴድ አለ። እዛ ክሩሴድ ላይ መጥተህ እንድትዘምር ከዛ ደግሞ ካሴትም እዛ ላይ ይሸጣል ተባለ። እኔ ነው እየታውቃችሁ ነው አይታወቅም ልጁ እየታውቃችሁ ነው አለ። አውሮፕላን ውስጥ እዚህ ይላል አንድ ሰውዬ ረዥም ሰውዬ አጠገብህ ቆሞ ያናገሩ። አዎ ካሴትን ስጠኛሉ፣ ሲዲን ስጠኛሉ። እሳቸው የዚህ ክሩሴድ ቼርማን ናቸው። አሁን ምንድን ነው የሆነው? እሱ አውሮፕላን ውስጥ ገባ፣ ሰውየው አውሮፕላን ውስጥ ገቡ። በአንድ ደቂቃ ልዩነት ወይም በሰከንዶች ልዩነት ሊተላለፉ ይችሉ ነበር። ግን እሱ ገባ፣ እሳቸው ገቡ፣ አጋጣሚው ተፈጠረ። ሰረንዲፒቲ የሚባለው ይሄ ነው። አጋጣሚዎች አሉ። ነገራችን እንዲከናወኑ የሚደረግባቸው አጋጣሚዎች አሉ። ሌላ ማነሳት ምሳሌ ያለች ከአሜሪካን ሀገር አሁን ከአውሮፕላን ጋር የተያያዘ ነው። ግን ወደ ኢትዮጵያ መጽሐፍቶች ማስገባት ትፈልጋለች ሴትዮዋ። ፈረንጅ ነች፣ እቺ ደግሞ ነጭ አሜሪካዊት ነች። እና ማስገባት ትፈልግና ወደ ኢትዮጵያ ትመጣለች። አንድ ሰው አታውቅም ኢትዮጵያ ውስጥ አንድ ሰው። ከዛ ፕሌን ውስጥ ትገባለች። ፈርስት ክላስ ነው የተቀመጠችው። አጠገቧ ትመጣና አንዲት ኢትዮጵያዊ አጠገቧ ትቀመጣለች። አሁን እቺን ሴት ላናግራት ትልና ወደ ኢትዮጵያ እየሄድኩ ነው፣ እኔ ያለኝ ቪዥን መጽሐፍቶች ማስገባት ነው ኢትዮጵያ ውስጥ። ኢትዮጵያ ውስጥ ማንንም ሰው አላውቅም። ይሄንን ጉዳይ ደግሞ ከትምህርት ሚኒስቴር ጋር ሳትነጋገሪ ማድረግ አትችይም ብለውኛል። አሁን ኢትዮጵያ ሄጄ ትምህርት ሚኒስቴርን ማነጋገር አለብኝ። ትረጂኛለሽ ወይ አለቻት ሴትዮዋን፣ ነጯ ኢትዮጵያዊቷን። ከዛ ኢትዮጵያዊቷ ሳቀች እና አወረዳሻለሁ አለቻት። በእውነት አወረዳሻለሁ። ትምህርት ሚኒስቴር የምታውቂው ሰው አለ አለቻት። አላውቃለሁ አለች። በጣም ተደሰተች ነጯ። በቃ ትረጂኛለሽ ማለት ነው። እዛ ኢትዮጵያዊቷ ዞረለችና የትምህርት ሚኒስትሯ እኔ ነኝ አለቻት። የትምህርት ሚኒስትሯ እኔ ነኝ አለቻት። ገነት ዘውዴ ነበረች የዛ ጊዜ። አሁን እቺ ሴት መታ እዚህ ወንበር ላይ ተቀምጣለች። ሚኒስትሯ መታ አጠገቧ ተቀምጣለች። ግን ፍላይቱ የተለያየ ቀን ሊሆን ይችል ነበር። ወንበራቸው የተለያየ ሊሆን ይችል ነበር። ብዙ የማይሆንበት አጋጣሚዎች ነበሩ። ግን በዛ አጋጣሚ ሆነ። ነገሮች እንደ አጋጣሚ ይደረጋሉ። ሰረንዲፒቲ ይባላል። ለዛ ሰረንዲፒቲ ግን አንቺ መገኘት ያለብሽ ቦታ ላይ ልብሽን አዳምጠሽ መገኘት ያለብሽ ቦታ ላይ መገኘት አለብሽ። አንዳንድ ስብሰባዎች ሊሆኑ ይችላሉ። መሄድ ላልፈልግ ይችላሉ። ዝም ብሎ ይደብረኝ ይችላል። ግን ሲሄድ ግን የሆነ ሰው ጋር እንገናኝና ለአንድ ስራ የሚያመቻች ነገር አጋጣሚ ይፈጠራል። ስለዚህ ልባችንን አዳምጠን መገኘት ያለብን ቦታዎች ላይ መገኘት፣ ዝም ብሎ ቤት ቁጭ አለ ማለት፣ መሄድ ወዳለበት ቦታዎች መሄድ፣ የተጠራንባቸው ቦታዎች ላይ ለውስጣችንን አዳምጠን ትክክለኛ ሆነው ራስ መገኘት እዛ ቦታ ላይ ለአጋጣሚዎቹ አጋጣሚ መፍጠር ያስፈልጋል። እንደዛ መውጣት ያስፈልጋልና እነዛ አጋጣሚዎች ይመጣሉ። አንዳንዴ በሩን የሚዘጋው ራሱ ፈጣሪ ሊሆን ይችላል፣ አላህ ሊሆን ይችላል፣ እግዚአብሔር ሊሆን ይችላል። ኖህን አስታውሺ። ኖህ የጥፋት ውሃ ሊመጣ ሲል እሱን እስከ ልጆቹ እስከ ሚስቶቻቸው እሱም ሚስቶቹ ከዛ ከየእንስሳው አደረገ አስገባና ከውጭ በኩል ዘጋበት ይላል። ከውጭ በኩል ዘጋበት። አንዳንዱ በር ለፕሮቴክሽን ተብሎ አንቺን ለመጠበቅ ብሎ እሱ ራሱ የሚዘጋቸው በሮች አሉ። አትታገይ፣ አታሸንፊ። ምክንያት አለው። እሱ የዘጋበት ምክንያት አለው። ከጥፋት ሊያድንሽ፣ ከጉዳት ሊያድንሽ ፈልጎ ነው። ከዛ የኖህ እኮ መርከብ ውሃው ዘንቦ ከፍ 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 እያለች መታ መጨረሻ ላይ ያገኛት አራራት ተራራው ላይ ወጣ ነው የተገኘችው። እና አንዳንዴ በር ተዘግቶ አንቺ ሳታውቂው ግን ወደ ከፍታ እየወጣሽ ነው። ከዛ ህይወትሽን የአራራት ተራራ ላይ ልታገኘው ትችያለሽ። እና እሱ ደግሞ ለኛ ፕሮቴክሽን ብሎ ጊዜው እስኪደርስ የሚዘጋቸው በሮች አሉ። ኖህ ላይ ከውጭ እንደዘጋበት ጻድቅ ነው ኖህ፣ አምላክ ደግሞ ጻድቅ ነው። ግን ጻድቁ እግዚአብሔር በጻድቁ ኖህ ላይ ዘግቶበት ነበር እና ሊጠብቀን ብሎ ለኛ ብሎ የሚዘጋቸው በሮች አሉ። እሱን እንታገስ። የፈጣሪ ጊዜ ይምጣ፣ በጊዜው ውብ አድርጎ ይሰራዋል ተብሎ እንደተጻፈ እሱ የዘጋው በር ከሆነ ደግሞ እሱ በጊዜው ልክ ኖህን
ተራራ ላይ ካወጣው በኋላ ከፍቶ እንዳወጣው ከዛ በኋላ ንጹህ ወደሆነ ወደ አዲስ ነገር እንዳወጣው ከፍቶ ያወጣል። ለሙስሊሞች አላህ ለክርስቲያኖች እግዚአብሔር ያንን ያደርጋል። ግን በጊዜው ነው ውብ አድርጎ የሚሰራውና ያችን ጊዜ ይጠብቁ፣ ማንኳኳት ያለባቸውን ያንኳኩ። ከዛ አንድ ቀን ደግሞ አለ። ምን የሚባልበት ቀን መሰለች? ፍቅር የተከፈተ በርን ሰጥቻለሁ የሚል ቃል አለ። እሱ ደግሞ በህይወትሽ የሚታወጅበት ጊዜ አለ። ያ ደግሞ ሲታወጅ ከተከፈቱት በሮች የትኛውን ልምረጥ ነው እንጂ የምትየው በሮቹ ተከፍቷል። አሁን በእኔ ህይወት ያ ታውጇል ብዬ ነው የማምነው። ምክንያቱም በሮች ክፍት ናቸው። እዚኛው ጋር ልሂድ፣ እዛኛው ጋር ልሂድ፣ እዚኛው ጋር ልስራ፣ እዛኛው ጋር ልስራ፣ ይሄኛውን ልቀበል፣ ያኛውን አቀበል፣ የማማረጥ ችግር እንጂ የተዘጋ በር ችግር አሁን እኔ ጋር የለም። በሮች ሁሉ የሚከፈቱበት በአዋጅ በህይወትሽ የተከፈተ በር ሰጥቼሻለሁ የሚባልበት የተከፈተ በር ሰጥቼሃለሁ የሚባልበት ደግሞ ጊዜ አለ። ጊዜ ደግሞ ማማረጥ ነው። ይሄን ላድርግ፣ ይሄን ልስራ፣ ይሄን ልቀበል፣ ያን ልቀበል የምንልበት ጊዜ ደግሞ ይመጣል። ስለዚህ በሮች ይከፈታሉ። ለተመልካቾቻችን የምንመኘው ምኞታችን፣ ዊሻችን፣ ጸሎታችንን የተዘጉባቸው በሮች እንዲከፈቱላቸው፣ ዓመታት ያስቆጠሩ 10 ዓመት ቢሆን 15 ዓመት የተዘጉ በሮቻቸው እንዲከፈቱላቸው ነው። ተስፋ የቆረጡበት ነገር ካለ እንዳላዛር ያ ተስፋ የቆረጡበት ነገር እንዲነሳላቸው፣ ቤታቸው በበረከት እንዲጎበኝ፣ ስራቸው በበረከት እንዲጎበኝ፣ ልጆቻቸው በበረከት እንዲጎበኝ፣ ትዳራቸው በበረከት እንዲጎበኝ፣ ዝግ የሆኑ በሮች በሙሉ እንዲከፈቱላቸው ምኞታችንም ነው ጸሎታችንም ነው።